ሰላም ዩቲዩብ እንደምን አላችሁ? ዛሬ እንግዲህ ከታዋቂዋ የገጠር ብሎገር ቢቢ ጋራ ወደ ላሊበላ አሸንዳን ለማክበር ጉዞ እናደርጋለን። አብራችሁን ቆዩ። በነገራችን ላይ በቮይስ ኦቨር ብሎግ ስሰራ የመጀመሪያ ነው። እንዴት እንዳገኛችሁት መጨረሻ ላይ ኮሜንት አስተያየታችሁን ታስቀምጡልኛላችሁ። እንግዲህ በጠዋት ተነስቼ ወደ ጠራውት ራይድ ሄድኩኝ። ራይድ አስፋልት ዳር እየጠበቀኝ ነበረ። ጠዋት 12 ሰዓት አካባቢ ነው። ፍላይቱ እንግዲህ ጠዋት 1 ሰዓት 45 ስለነበረ ያው በጠዋት መነሳት ነበረብኝ። ከዛ በኋላ ኤርፖርት ደረስኩኝ። እንግዲህ ማንኛው ብሎገር እንደሚያደርገው ፋፋልኩኝ፣ ቪዲዮን ቀረጽኩ፣ መግቢያውን ምናምን። ከዛ ሻንጣዬን ይዤ ወደ መግቢያው ገባሁኝ። መግቢያ ያለውን ፕሮሰስ ውስጥ ላይ ያለውን የቲኬት ኦፊስ እንትኑን ምንድነው ቼኪንጉ ምናምን ከጨረስን በኋላ ባሱ ወደ አውሮፕላን ወሰደን። ከዛ በኋላ ቢቢን ብዙ ሰው ያውቃታልና በደንብ አይን እየበዛባት ነበር። ከዛ ፕሌኑ እስኪነሳ እሷን ፎቶ እየተነሳሳች ነበረ፣ እኔም እሷን እየቀረጽኩኝ ምናምን። ከዚህ በፊትም ያው እንተዋውቅ ስለነበረ ያው ጓደኛሞች ነን ማለት ይቻላል። ከሷ ጋራ ትንሽ ፎቶአችን ተነሳስተን ወደ ፕሌናችን ገባን። ፕሌናችን እንግዲህ እንደምታዩት መተለቁ ይህን ይመስላል። ከዛ ፕሌናችን መንደርደር ጀመረ። ለመነሳት ብድግ አደረገ፣ እግሩን ተነሳ። አስፋልቱ ሲነሳ እንዴት እንደሚያስፈራ ማለት ነው። ከጭ ያደረገ እግሩን አጠፈ። ከዛ በኋላ እንግዲህ አዲስ አበባን በፕሌን ከላይ ወደ ታች እያየን ወደ ጎንደር ነው የመጀመሪያው ጉዟችን የሚሆነው። ወደ ጎንደር ነበር፣ ምክንያቱም ከአዲስ አበባ ጎንደር፣ ከዛ ከጎንደር ላሊበላ ነበረ ፕሌኑ የሚሄደው። ከዛ እኔም በመስኮት እንደዚህ አገሩን እየጎበኘው ዳመናውን እያየውኝ ከሰማይ ምን ያክል እንደራቀን እያሰብኩኝ ስንት ሜትር ይሆናል እያልኩኝ በራሴ አገነዛዘብ እየለካው እንግዲህ ይሄንን ደመና አቋርጠን ሄድን። ከዛ ምግብ መጣ። እንደዚህ ጾም ስለሆነ ፓክ ተደርጎ ነው የመጣልን። ከዛ በኋላ ደግሞ ሳላዩም አልቀርም ብዬ ሽንት ቤት መግባት። ሽንት ቤቷ ጥርምጥን ያለች እዛው መስታወት አላት፣ መታጠቢያ ምናምን። ከዛ ሽንት ቤት አይመጣም ብዬ አንዳንዷ ይችን አንብቤ ተመለስኩኝ ማለት ነው። ለሌላ ጊዜ ምናልባት ከሀገር ከወጣን ለጥንቃቄ ጥሩ ነው በሚል ፎቶዬን ተነሳሳው ምናምን። ያው ገብቼ ነበር ለማለት ለእናንተ ማለት ነው። ከዛ መታጠቢያውን አየሁኝ ምናምን ጎበኘው። ከዛ በኋላ ጎንደር ለመድረስ እግሩን ወደ ታች ዝቅ አረገ። ከዛ ጎንደር ልንገባ ነው። እንደምታዩት እንግዲህ ከላይ ወደ ታች ሲያዩት ሀገሩ እንዴት እንደሚያምር በተለይ ክረምት መሆኑ ቆንጆ አድርጎታል። እዚህ የማን ወንዝ እንደሆነ አላውቅም። አለፍ ነው ተሻገር ነው ያለ ድልድይ ተሻገር ነው። ከዛ ዝቅ እያለ ሄደ ፕሌኑ። ከዛ ቤቶች መታየት ጀመሩ፣ ወደ መሬት መቅረብ ጀመረን። ከዛ በቃ እንደዚህ ፋብሪካዎች ምናምን ይታያሉ እዛ ጎንደር አካባቢ ልንደርስ ስንል። ከዛ በኋላ በነገራችን ላይ ቪዲዮ አላልቅልኝ ብሎ ነው ከዛ በኋላ እያልኩ ማውራው ጠፍቶብኝ። ለማንኛውም እንግዲህ ፋብሪካው አካባቢ ደረስን። እግሩን እስካሁን እንደዘረጋ ነው። ከዛ እስኪያርፍ በመስኮቱኛ አይኔን ሳይ ከዛ ዝቅ እያለ ሄደ። እንደምታዩት እንግዲህ እኔ በነገራችን ላይ ኋላ ወንበር ስለነበርኩኝ ትንሽ ብዙ እንትን አይልም የመታየት እድሉ ማለት ነው። ከዛ ኤርፕሌን ቲኬት ምንድነው ይሄ ኤርፖርት ክልል ውስጥ ገባን። እንደምታዩት ተንደረደረ። ጎማው ሊጨስ ነው እንግዲህ እንደምታዩት ጎማው ጨስ ይላል መሬት ሲነካ። ነቀነቀ እዚህ ላይ ያለው ስሜት ልነግራችሁ አልችልም። በቃ ገጭ ሲል ከዛ ድብና አድርጎ ፍሬን ይዘዋል ማለት ነው። እንደ ሰው እንደገባበት አባዱላ ማለት ነው። ከዛ የካርጎ ሰራተኞች እንደዚህ መኪናቸውን ይዘው መጡ፣ የቃ መጫኛቸውን። እዛ ጎንደር ወራጆች እንደዚህ ግርግር ፈጠሩ። እኛ ወንበራችን ላይ ጸዴ ሆነን ቁጭ ብለናል፣ ምክንያቱም እኛ መውረድ ስለማንችል ማለት ነው። ከዛ በኋላ ላሊበላ ደርሰን የኛም መውረጃ ደረሰ። ቢቢሻ ቀሚሷን ለብሳ ጀርጀር ትያለች ላሊበላ ኤርፖርት ደረሰች። እኔም እንግዲህ ላሊበላ ነበርኩ ለማለት ፎቶዬን ተነሳሳው፣ ቪዲዮን ሰራሁኝ። ከዛ በኋላ ወደ ውጭ ሄድን። ከዚህ ቼክ አደረግን፣ ቦርሳችን ምናምን ያዝን። ከዛ በኋላ ወደ ውጭ ደርሰን ላሊበላ ኤርፖርት ነበርን ለማለት አሁንም በድጋሚ ላሊበላ ኤርፖርትን ቪዲዮ ቀረጽኩኝ። በነገራችን ላይ ብሎግ እየተለማመድኩ ነው። ከዛ በኋላ የማርፍበት አንድ ቲክቶከር ነበር፣ ቲክቶክ ላይ የማውቀው ገጠር ቦታ ይዞኝ ሄደ ላሊበላ ከደረስኩ በኋላ ማለት ነው። እንደምታዩት እንግዲህ መልክዓ ምድሩ ያምራል። በባጃጅ ነበር እየሄድኩ ያለሁት። አስፋልቱ ከርቡ ምናምን
እንደዚህ በባጃጃችን እየተንሸራሸርን ሄድን። ቦታውን እየጎበኘው ምናምን ከዛ በኋላ እዚች ከተማ ደረስኩኝ። እንደምታዩት መልክዓ ምድሩ ሲያምር ነው የምላችሁ። ከዛ በኋላ ያው ከተማው ይሄን ይመስላል እላችኋለሁኝ። የዛሬው ቪዲዮ ይሄንን ይመስል ነበር። እንዴት አገኛችሁት? በነገራችን ላይ ቁርጥ እያረኩ ነው ማውራው እየጠፋብኝን ቪዲዮ የሰራውላችሁ። ብሎግ ይልመድብኝ ወይስ ይቅርብኝ? ሐሳብ አስተያየታችሁን አስቀምጡልኝ። ቴንኪው፣ አመሰግናለሁ። ሰብስክራይብ አድርጉ።